ውለታዋን ከፍለው የማይጨርሱት፣ ደግነቷን ተርከው የማይዘልቁት፣ ፍቅርና ውዴታዋን ተናግረው የማያበቁት ልዩ ፍጡር እናት። ወላጅ እናቱን በስለታም ቢላዋ ወጋግቶ ባደረሰባቸው ጉዳት ወይዘሮ መዲና ሕይወታቸው እዚያው ሊያልፍ ችሏል። 9 ወር ለተሸከመ ማህፀን የማይመጥኑ ጸያፊ ወንጀል ተግባራት ናቸው። እናት እኔ በየቀኑ ምሰጥ ገንዘብ የለኝም ስትለው ስለተ አንስቶ ያስፈራራታል። አሰቃቂው የእናት የእህትና የወንድም ገሃዳዊ ትዕይንት እናትና እህትን ወደ መቃብር ወጣቱን ደግሞ ወደ ወህኒ በመላክ ተጠናቋል። የእናትን ፍቅርና ውዴታ ጸጋና መስዋዕትነት ለመግለጽ ቃላት ጉልበት እንደሚያጡ ብዙዎች ይናገራሉ፣ ይስማማሉ። ሳትበላ የምታበላ፣ ሳይደላት ደስታን የምትሰጥ፣ ርቧት የምታጠግብ፣ ታማ ጤና የምትሰጥ የ9 ወር የሚስጥር ቤት ናትና ነው የእናት ምግባሩን ለመግለጽ ቃላትና ቋንቋ የሚቸግራቸው። ይህ የእናትነት ፍቅር በሰው ልጅ ላይ ብቻ የሚገለጽ እንዳልሆነ ድፍን የዓለም ፍጥረታት በቋንቋና በምግባራቸው ይገልጹታል። በአጠቃላይ እናት እናት ናት። ውለታዋን ከፍለው የማይጨርሱት፣ ደግነቷን ተርከው የማይዘልቁት፣ ፍቅርና ውዴታዋን ተናግረው የማያበቁት ልዩ ፍጡር እናት። ከቅርብ ጊዜ ወዲህ የሚሰሙ ዜናዎችና የሚፈጸሙ ወንጀሎች ግን ለእናት ውለታ የማይገቡ 9 ወር ለተሸከመ ማህፀን የማይመጥኑ ጸያፊ ወንጀል ተግባራት ናቸው። በተለያዩ ሰይጣናዊ መነሻዎች ወልዳ ያሳደገችን እናት ለመጉዳት ብሎም ለመግደል መነሳሳት የማይታመን ቢሆንም ሆኖ እየታየ ተከስቶ እየተሰማ ነው። ለመግቢያ ያህል በቅርቡ ሐዋሳ ውስጥ ተከስቶ ፖሊስ በምርመራ መዝገቡ የገለጸውን የወንጀል ድርጊት እናሰማችሁ። የ63 ዓመቷና የ8 ልጆች እናት የሆኑት ወይዘሮ በአርሲ ዞን ነገሌ አርሲ ወረዳ ነዋሪ ናቸው። የኔ ባለጸጋዋ እናት የልጅ ልጅ ያዩ እድለኛ እናት ይሁኑ እንጂ መጨረሻቸው እንዳላማረ ፖሊስ ይናገራል። እናት ወይዘሮ መዲና የሚኖሩት ሱሰኛ ከሆነው የመጨረሻ ልጃቸው ጋር ነው። ወጣቱ ለሱሱ ማርኪያ በየጊዜው ገንዘብ ስጭን ሲል ከወላጅ እናት ጋር ንትርክ ያበዛል። እናት የእናት አንጀት የሆንባቸውና ያላቸውን ከመቀነታቸው ፈተው ይሰጡታል። ሱሰኛውም ወደ ሱሱ ይሄዳል። ይሄ ልምምድ ለረጅም ጊዜ የቆየ እንደሆነ ፖሊስ በሪፖርቱ ገልጿል። አንድ ምሽት ግን እንደ ወትሮ በቀላል ግጭት ሊያልፍ አልቻለም። ወጣቱ እንደለመደው እናቱን በርከት ያለ ገንዘብ ይጠይቃል። እናትም አልነበራቸውምና የለኝም ይላሉ። ቀኑ በዚህ ሁኔታ ያልፍና ምሽት ይሆናል። ያን ጊዜ ወላጅ እናቱ እንቅልፍ እንዳሉ ያስተዋለው ሱሰኛው ወጣት ባልተጠበቀ ሁኔታ ወላጅ እናቱን በስለታም ቢላዋ ወጋግቶ ባደረሰባቸው ጉዳት ወይዘሮ መዲና ሕይወታቸው እዚያው ሊያልፍ ችሏል። እናቱን የገደለው ልጅም ወንጀሉን ለመደበቅ የእናቱን አስከሬን የተከመረ ሳር ገለባ ውስጥ ከቶ ይሰወር እንጂ በአካባቢው በተከሰተው መጥፎ ጠረን ሳቢያ በህብረተሰቡ ጥቆማ በፖሊስ ቁጥጥር ስር ውሎ የዕድሜ ልክ እስራት ተፈርዶበታል። በዚህ ዜና አዝነን ሳንጨርስ ሰሞኑን ደግሞ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ተከሰተ የተባለው ተመሳሳይ አሰቃቂ ወንጀል ወደ ዝግጅት ክፍላችን ደረሰ። ወጣቱ የሚኖረው ከወላጅ እናቱና ከእህቱ ጋር እንደነበር ሪፖርቱ ይገልጻል። እናት እህትና ወጣቱ አብረው ሲኖሩ የተለየ ግጭት ይሁን አለመግባባት እንዳልነበረ ፖሊስ ይገልጻል። በተመሳሳይ ሁኔታ ተከሳሽ ሰንበቱ መንገሻ የተባለው ወጣት እናቱን ገንዘብ እንዲሰጡት ይጠይቃል። እናት ገንዘብ እንደሌላቸው ይገልጻሉ። ወጣቱ ይናደዳል፣ ይበሳጫል። በኋላም እናቱን ለመጉዳት ቀደም ሲል ባቀደው መሰረት በእናቱ ላይ የመኖሪያ ቤቱን በር ይዘጋና ሳንጃ ያወጣል። ይጨክንብኛል ብለው ያልጠበቁት እናትም ለልጃቸው ዛቻና ማስፈራሪያ
ቦታም አልሰጡትም። ልጁ ግን ጨክኖ ነበር። እናም ወጣቱ እናቱን በአሰቃቂ ሁኔታ ይገድላቸዋል። የእናቷን ስቃይ ያየች የገዳይ እህት ድረሱልኝ ስትል ድምፅ ስታሰማ በእናቱ ሞት ያረካው ጨካኝ ወጣትም እህቱንም በተመሳሳይ ሁኔታ እዚያው በስለት ወቅቶ ሕይወቷን ያሳልፋል። አሰቃቂው የእናት የእህትና የወንድም ገሃዳዊ ትዕይንት እናትና እህትን ወደ መቃብር ወጣቱን ደግሞ ወደ ወህኒ በመላክ ተጠናቋል። የክልሉ የሚዲያ ክፍል ኃላፊ ኮማንደር ታጁ ነጋሽ በስልክ አግኝተናቸው ዝርዝር የወንጀሉን አፈጻጸም ገልጸውልናል። ኮማንደር ታጁ ነጋሽ የማዕከላዊ ኢትዮጵያ የሚዲያ ክፍል ኃላፊ ነኝ። እሺ ኮማንደር፣ እናመሰግናለን። እንግዲህ ሰሞኑን የሚሰማ በጣም አሰቃቂ ወንጀል በክልላችሁ ተፈጽሞ ነውና እሱን ጉዳይ በተመለከተ ለማጣራት ነው። ጊዜውን ስለሰጡ እናመሰግናለን። እስቲ እንግዲህ በእናንተ ክልል አንድ ወጣት እናትና እህቱን ገድሏል የሚል መረጃ አለና እስቲ አጠቃላይ ሁኔታውን በተመለከተ ያለውት መረጃ ያጋሩ። ወንጀሉ በማዕከላዊ ኢትዮጵያ ክልል ምዕራብ ባዶዋቾ ወረዳ ተርቦ ተብሎ በሚጠራው ቀበሌ የተፈጸመው ጥር 9 ቀን ነው። ግን ከሰሞኑ የሀዲያ ዞን ከፍተኛው ፍርድ ቤት በዚህ ተከሳሽ ላይ ወላጅ እናቱን በአሰቃቂ ሁኔታ በገደለው ተከሳሽ ላይ የመጨረሻው የሞት ፍርድ ውሳኔ ሰጥቷል። ድርጊቱ የተፈጸመው ጥር 9 ቀን 2018 ዓመተ ምህረት ነው። እንግዲህ ልጅ ለወላጅ እናቱ የገንዘብ ጥያቄ ያቀርባል። እንደ ትላንትናው ገንዘብ ተሰጥቶት ነበር። እናት እኔ በየቀኑ ምሰጥ ገንዘብ የለኝም ስትለው ስለት አንስቶ ያስፈራራታል። እንግዲህ እናት ይጨክንብኛልም አላለችም። አሁንም ደጋግሞ ያስጠነቅቃታል። የቤቶቹን በሮችም ይከረችማል። ከዛ በኋላ ስለት ይዞ ሲጠጋት አልጠረጠረችም። አንገቷን፣ ደረቷን እንደገና ሲቃሲዛት ዞር ስትል ጀርባዋን በመውጋት ከወደቀች በኋላ ጡቷን ቆርጦ ለህልፈት እንደዳረጋት ነው የተነገረው። ሌላው የእናቷን በስለት መተልተል የምትመለከተው የ16 ዓመት ታዳጊ እህቱንም ጭምር ስለጮኸች ጩኸት ስላሰማች እሷንም ሁለት ቦታ በመውጋት ልቧ አካባቢ በመውጋት ስለት ሁለት ጊዜ ወጥቶ ለህልፈት ዳርጎ እንግዲህ ይህንን ወንጀል መፈጸሙ የሰማው ፖሊስ በተከሳሹን ፈጥኖ ወደ አካባቢ በመድረስ ምርመራ አጣርቷል። ምርመራ ካጣራም በኋላ እንግዲህ አቃቤ ሕግ በተከሳሹ ላይ የፖሊስን የምርመራ መዝገብ ተቀብሎ ክስ መስርቶበታል። ክስ ተመስርቶበታል። የሀዲያ ዞን ፍርድ ቤት መጋቢት 10 ቀን 2018 ዓመተ ምህረት በአሳላዊ ወንጀል ችሎት በተከሳሹ ላይ የሞት ቅጣት ውሳኔ ሰጥቷል ማለት ነው። ኮማንደር አመሰግናለሁ። እንግዲህ ወጣቱ የቅድመ ታሪኩ ምን ይመስል ነበር? መቼም ሰው ከመሬት ተነስቶ እንደዚህ አይነት ጭካኔ ሊፈጽም አይችልምና ወጣቱ ምን ነበር እንደው አኗኗሩ፣ አስተዳደጉ የነበረውን ባህሪ በተመለከተ? እንግዲህ እዛ አካባቢ ባለው ትሬንድ በተነገረን አሁን ይሄ ነው የሚባል ታሪክም የለውም። ግን ቤተሰብ ሳያውቅ ልጆች አዋራቸው ክትትል ሳታደርግ በተጣመመ በዘመመ መልኩ በተበላሸ አዋዋል ከሌሎች ሰዎች ጋርም በመዋል ፍላጎት ይኖራቸዋል። ያንን ፍላጎት ደግሞ የሚፈልጉት ነገር ለማግኘት ገንዘብ በኪሳቸው የላቸውም። ቤተሰብን ጠይቋል ይሄ ልጅ ማለት ነው። ስለዚህ ፍላጎትና አቅርቦት ስላልተጣጣመለት አዋዋሉ ከብልሹ በሆነ አኳኋን አሁን ከሌሎች ልጆች ይውል እንደነበር ነው የተነገረው። ይሄ የሱስ ሁኔታስ እንዴት ነው? ሱስን በተመለከተ እዛ ጋር ያገኘነው መረጃ የለም ለጊዜው። በሱሰኛ አይሁን አላገኘንም። ከእናቱና ከእህቱ ጋር ቀደም ሲል የነበረውስ ግንኙነት ምን ይመስላል? አጠቃላይ ከቤተሰቡ ጋር መልካም ግንኙነት እንደነበረው ነው የሚነገረው። ግን እሱም ለፖሊስ በሰጠው ቃል እኔ ወንጀሉን ፈጽሜያለሁ ነው ያለው። አልካደም።
ግን አንዳንድ ሌሎች ምክንያቶችን ያቀርባል። የሆነ መድኃኒት አብልተውኛል እንዲሰርተውብኛል አይነት ነው የማለት ነገር ዝም ብሎ ይቀባጥራል ለፖሊስ በሰጠው ቃል እና መጀመሪያ መልካም ግንኙነት ነበር። ኦኬ እንዴት ተያዘ? ራሱን ነው ለፖሊስ አሳልፎ የሰጠው? የተያዘው እህት ስለ ጩኸት የሰማ አካባቢው ሰው መጥቷል፣ እሱን ይዟል ለፖሊስ አስረክቦታል ማለት ነው። እናቱና እህቱ ወዲያው እዛው ነው ህይወታቸው ያለፈው? ወዲያው ሁለቱም ተጎጂዎች ለሕክምና እንኳን ሳይበቁ ነው ህይወታቸው ወዲያው ነው ያለፈው። ወደ ሕክምና እንኳን እንዳልሄዱ ነው የፖሊስ የምርመራ መዝገብ ያስረዳው። ፍርድ ቤት ቀርቦ በሰጠው የእምነት ቃል ለምንድን ነው የሰጠው እምነት ቃል? ገድያቸዋለሁ ብሎ የድርጊቱን እንዳለ አምኖ እንዴት እንደወጋቸው ስለደጋግሞ ሆቴ ስለጮኸች ለሰው ስላሳወቀችብኝ እሷንም ገድያታለሁ አይነት ነው ያለው። እንደው እንትን ፍርድ ቤትስ እንደው ይሄ እናትና እህቱን በአሰቃቂ ሁኔታ የገደለውን የወሰደው እርምጃና የፈረደው ፍርድ ምን ያህል አስተማሪ ነው ይላሉ? በእርግጥ ከሞት ቅጣት በላይ ይሄ የመጨረሻው የፍርድ ውሳኔ ነው። በህይወት በሞት እንዲቀጣ መወሰን ማለት የመጨረሻ ፍርድ ውሳኔ ነው። ይሄ ተገቢ ነው። ያንሷልም የሚባል ነገር የለም። ግን እንደ ሀገር በሞት ፍርድ የተቀጡ ሰዎች እየተፈጸመ እየሆነባቸው ነው ወይ የሚለው ነገር ብዙም አይታይም። ይሄ ሌላ የሚጨምሩልኝ ነገር አለ እዚህ ጋር የተያያዘ? እንግዲህ እኔ ህብረተሰቡ የልጆቹን አዋዋል መመርመር አለበት። የት ነው የሚውሉት? ከነማን ጋር ነው የሚውሉት? ማንኛውም ሰው እንግዲህ የማህበረሰቡም ልጅ ባልተገባ ቦታ ሲታይ ያልተገባ አካባቢ የትኛው ማህበረሰቡ እንደዚህ አይነት የማያውቀውን ልጅ መመለስ አለበት ብዬ እላለሁ። ምክንያቱም ጥቅማቸው ልጆች አድገው ጠልቀው ጥሩ ደረጃ ሲደርሱ ጥቅማቸው ለሀገርም ለሕዝብም ጭምር ነው። እንደዛው ደግሞ በተጣመመ መልኩ ባልተገባ ያደጉ ልጆችም የሚፈጽሙት መጥፎ ነገር ለምሳሌ በስለት አንድን ሰው ቢወጋ ማህበረሰቡን ነው። ይሄ ግን ከቤተሰቡ ጀመረ እንጂ ስጋቱ መጀመሪያ የማህበረሰብ ነው። ማህበረሰብ ነው የሚጎዳውና ልጆቻችን አዋዋላቸው መመርመር አለብን፣ መከታተል አለብን። እንደገና ደግሞ እንዲህ አይነት ቤተሰብን ሊተናኮሉ ሲመጡ አይደረግብኝም ብሎ መዘናጋት ዋጋ ያስከፍላልና በዚህ ልክ ቤተሰብ ተገቢ ጥንቃቄ ያድርግ ዘንድ እመክራለሁ። እንደ ማንኛውም ሰው ስሜቴ ይጎዳልና እናት ውለታዋ ይሄ ስላልሆነ 9 ወር በሆዷ አመታትን በጀርባዋ አዝላ ያጠባችውን ጡት መቁረጥ በጣም እጅግ የሚያሳዝን ነውና እኔ በግሌ ስሜቴን በጣም ጎድቶኛል። በርካታ ማህበረሰብ ነው እጅግ ያዘነው እኔንም ጨምሮ። እሺ፣ አመሰግናለሁ።